ቢኖር አልቀጥልም። እውነቴን ነው ብላችሁ አልቀጥልም። ማንም አልገዛኝም። ማንም ነው ብላችሁ የድንግል ማርያም ጸሎት ነው ያስገባኝ። የእሷ ምልጃ ነው ያስገባኝ። የቅዱሳን ምልጃ ነው ያስገባኝ። የአባቶች ምልጃ ነው ያስገባኝ። በእውነት ነው ምላችሁ። በእውነት አይምሮ እንዲከፈት፣ ጥላቻ ከልቤ እንዲወጣ፣ ድንጋይነት ከልቤ እንዲወጣ የእነሱ ጸሎት እጅግ በጣም ወሳኝ ነበር። በጣም ለምን ባለፈው ነግራቸዋለሁ። እነሱ በመንፈሳቸው ሕያው ናቸው። ምድር ላይ ምን እንደሚደረግ ያውቃሉና መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ያውቃሉ። ምድር ላይ ምን እየተደረገ እንዳለ ያውቃሉ። ዮሐንስ ራእይ አይታችኋል። ምዕራፍ 6 ቁጥር 10 ላይ እስከ መቼ ዝም ትላለህ እያሉ ስለፈሰሰው ደማችን እስከ መቼ ዝም ትላለህ? ስለምን አትፈርድልንም እያሉ ምድር ላይ ፍርድ እንዳልሆነ እየተመለከቱ ነው እኮ የተናገሩት። ስለዚህ አባቶች አሁንም ስለኛ እየጮሁ ነው። በእግዚአብሔር ፊት በዛ ምስጋናን እያቀረቡ ልመናንም ያቀርባሉ። ገባችሁ? በእግዚአብሔር ፊት ልመናን እያቀረቡ አምልኮን ያቀርባሉ። እግዚአብሔርን ያወድሱታል፣ ያመሰግኑታል። በመላእክቶች ፊት አጅበው እግዚአብሔርን ያመሰግኑታል። ደግሞ ምስለኛ ይለምናሉ ይለምናሉ በጣም። ስለዚህ እኔ የምነግራችሁ እውነት እግዚአብሔር ምስክሬም ነው የምላችሁ። በእውነት እግዚአብሔር ምስክሬ። ከዘላለም ሕይወት አትጎሉም። ውጡ ከማንነት፣ ውጡ ከጎጠኝነት። ጎጠኝነት አለን እኛ ጋር። ይኸው በፊት የነበርኩበት ቤተ እምነት ላይ ጎጠኝነት አለ፣ ግሩፕ አለ፣ ግሩፕ አለ። እያያችሁ ነው። ግሩፕ አለ፣ ምቀኝነት አለ፣ መለያየት አለ። የሥጋ ሥራ የተገለጠ ነው፣ እያየን ነው። የሥጋ ሥራ ደግሞ ማለት ነው። በጣም ነው ደስ ያለኝ። እንኳን ደስ ያለ ወንድማችን፣ እንኳን ደስ ያለ የበረሃው ጓዴ። አሁን ጥያቄ ያለው ይጠይቀኝ እስኪ። ደሜ ድኗል የሚል ጥያቄ ነበረ። ደሜ ድኗል እያሉ የሚጠይቁኝ ነበሩ። 100% ደሜ ድኗል የሚል ጥያቄ ነበረ። እስኪ አሁን የሚጠይቁኝ ከሆነ ይጠይቁኝ ነው። 100%። በጣም ነው ደስ ያለኝ። በጣም እግዚአብሔር በቤቱ ያጽና። እኔ እንጃ ብቻ ታውቀዋለህ ምን ያህል እንደተደሰትኩኝ። ገብተዋል። አንተ አጠገብ መሆን ውግዘት የነበረበት ቀን ነበረ። ገብተዋል። እና ይሄ እንግዲህ የእግዚአብሔር ተአምር ነው።